ኮሪያ ጣሊያን መኮረኒ ነው 4 ብር ከ90 ሸኬል ይላል። እንዴት ጋይስ ደረሰኝ ቆረጠልን ገቢዎች መስለህ ነው። ለዚህ ውሃ 12 ፍሬ ነው የሚይዘው እና የዚህ ዋጋ 13 ብር ከ13 ሸኬል ማለት ነው። 75 እንግዲህ 1 ኪሎ ሙዝ 75 ብር ነው። አፕልስ ወደ ኢትዮጵያ ብር አስቤው የመጣው ብር 6327 ብር ከ86 ሳንቲም። ሰላም ዩቲዩብ እንዴት ናችሁ? እንግዲህ ዛሬም ለየት ባለ ቪዲዮ ተመልሰናል። በዛሬ ቪዲዮ እኔ ካለሁበት ከእስራኤል እኔ ደግሞ ከኢትዮጵያ እንግዲህ ብሎ ተጫወተል አዲስ ነገር ይዘን መጣንላችሁ እያሳየ ፍርሃት አልባል የተለያዩ የቤት አስቤዛ ዋጋዎች ለምሳሌ እንደ ሽንኩርት፣ ቲማቲም የተለያዩ ወቅ አስፈላጊ የሆኑ ነገሮችን ዋጋ ስንት ያወጣልና የኑሮ ውድነቱ እንዴት ነው እስራኤል ይሻላል ወይስ ኢትዮጵያ ይሻላል የሚለውን ነገር ለማሳየት መተናል ማለት ነው። ግርቤ እንደምታዩት ያሉበት ስናክ እነዚህ ቺፕሶች ምናምን የሚሸጡበት ቦታ ነው ማለት ነው። ሰው አሪፍ የምንለውን እንመርጥና ያው ኢትዮጵያ ሊኖር የሚችለውን መርጠን አይተን እንገዛለን ማለት ነው። እኛውን ይዤ መጥቻለሁ። ሶ ኖርማል ቺፕስ ነው እንደ ሰን ቺፕስ አይነት ነገር ነው ኢትዮጵያ እንዳለው ማለት ነው። ሶ ዋጋው 11 ብር ከ30 11 ብር ከ30 ስናክ ሰን ቺፕስ ማለት ነው። ኦኬሽ ቦዲ ቺፕስ አይመስልም ማለት ነው። ቼክ የምናደርጋቸው ነገሮች ያው በስልክ በደንብ ጽፌያቸዋለሁ። ሶ አንዳንዶቹ በቃ ኢትዮጵያም አሉ ብዬ ማሰባቸው ነገሮች ዋና ዋና ነገሮችን ነው በቃ በዚህ ቪዲዮ ዋጋቸውን የምናየው። አሁን ቺፕስ ወስጃለሁ። የሚቀረኝ ምንድነው እዛ ጋር እንቁላል አለ ማለት ነው። ሶ የእንቁላል ዋጋ ስንት ነው የሚለውን ነገር ቼክ እናደርጋለን። እንቁላል ሳለ ስንት ነው? 12 አንድ ነው። አንዱ 20 ብር ነው። ለምሳሌ ብዙ አይነት ነው ያለው። ሜዲዩም አለ፣ ስሞል አለ፣ በየእንትኑ ደረጃው ይለያያል። ሶ አይ ቲንክ እኔ ሁሌም ገዛው ጋይስ እንዳልኳችሁ ሚዲየም ነው። ሶ ያውን 12 ፍሬ ነው የሚይዘው 12 እንቁላል ማለት ነው። ዲስ ዋን 12 ፍሬ ነው የሚይዘው እና የዚህ ዋጋ 13 ብር ከ13 ሸኬል ማለት ነው። 13 ብር ከ13 ሳንቲም። አሁን እኛ የመረጥነው 13 ብር ከ13 ሳንቲም ነው። ሶ ላርጅ 14 ብር አለ። ኤክሴል ደግሞ በጣም ትልቁ ደግሞ 15.48 ሸኬል ማለት ነው። ለማናቸውም ጋይስ ተከታተሉ። የትም እንዳለ ሰብስክራይብ እያደረጋችሁ እንግዲህ ይኸውላችሁ በጣም እዛና እዛ ማዶ እየሄድን ነው እየጠየቀን ያለው። ምክንያቱም ሱፐርማርኬት አውርተን ነበረ፣ ግን ሱፐርማርኬት ብዙም ደስተኛ አይደሉም ቪዲዮ ለመቀረጽ ምናምን። ሰው በየሱቁ በተለያየ ቦታ ነው የማይመቻቸው ሰዎች ካሉ እንደዚህ ሰርፍ እያደረግን ነው እየጠየቀን ያለ ነው። እና ደግሞ ማለት ጋይስ ምንም ዕቃ አልገዛም፣ ምክንያቱም ኦልሞስት ከቤት የወራስ ቤዛ ስለተገዛ ምናምን ነገር ገዝቼው ምንም አይሰራልኝም። ናይ ግን የወራስ ቤዛ ስለሚያስፈልገው ነው የገዛው። ሶ እኔ አልገዛም ማለት ነው። ዝም ብዬ ጠይቄ እወጣለሁ ማለት ነው። ጠብቁኝ ጋይስ። ብር ካልኩባችሁ በኢትዮጵያ ብር እንደሚመስላችሁ ሶ እዚህ ባለው ዋጋ ነው ብር ያ በዚህ ሸኬል ነው። ሸኬል ለማለት እሞክራለሁ በቻልኩት አቅም ሸኬል ለማለት እሞክራለሁ። እና እንዳልኳችሁ ጋይስ እንቁላል ይዘናል፣ ቺፕስ ይዘናል። ሶ እያንዳንዱ ማለት ነው ከመረጥን በኋላ ላይ ስንት ብር እንደሆነ በደንብ አስቀምጥላችኋለሁ ዋጋው ማለት ነው። ጋይስ አሁን ወተት ለመግዛት አስቤ ነበር ትልቁ ጀሪካኑ ካለ ብዬ ግን የለም ማለችኝ። ሶ ያሉት እንደነዚህ አይነት ናቸው። ሶ ይሄ ኖርማል ወተት ማለት ነው። ሶ 4 አሁዝ ነው ያለው እዚህ ላይ 4% ማለት ነው። ሶ አይ ቲንክ ዲስ ጉድ እና ሁሌ የምገዛው ነበረ ሌላ አይነት ወተት ማለት ነው እና እሱ የለም ማለችኝ። ሶ አይ ቲንክ ይሄን እንወስዳለን ጋይስ። ይሄን አንዱን 9 ብር እያለች ነው አለ። ይሄን አንዱን 9 ሸኬል ማለት ነው። ሶ ብር ካልኩባችሁ ሶሪ ምን ማለት አልችልም። 9 ሸኬል እያለች ነው። ሶ ሁለት እንወስዳለን ማለት ነው። ወተት ወተትም ያስፈልጋል። ወደ 7 ምን አይነት የፕላስቲክ የቻይና እንደው ማለት ነው። እቺ ኖርማል ላስቲካች ለማማ ምናምን ነገሮች ማለት ነው። ስንት ሶ ሌሎች ነገሮች የሚቀሩን አሁን ለምሳሌ ፓስታ ምናምን ይቀሩናል። ሽንኩርት፣ ቲማቲም፣ ዝኩኒ ምናምን ይቀርናል። ሶ እያንዳንዱን እናያለን። ይመቻችሁ፣ ተከታተሉ በደንብ ሰብስክራይብ እያደረጋችሁ። ያው ኤርሚም ደግሞ በዚህ ቪዲዮ ላይ ያለውን ኢትዮጵያ ያለውን ዋጋ ያስቀምጥላችኋል ማለት ነው። ሶ ሙሉን ቪዲዮ ማየት እንዳደረሱ ተከታተሉ እስከመጨረሻው። የሳይ ጋይስ ሌላኛው ነገር ደግሞ ምንድነው ኢንዶሚ ያገኘው ማለት ነው። ሶ ኢንዶሚ ዋጋ ስንት ነው? ኢንዶሚ በጣም ብዙ አይነት ኢንዶሚ ነው ያለው ባይዘው ቢግስ። ለምሳሌ አይነታቸውን በደንብ አላውቀውም ምክንያቱም ብዙ ጊዜ እኔ ኢንዶሚ አልበላም፣ ግን ይሄኛውን 5
5.90 ሼክል 6 ሼክል ማለት ነው። 6 ብር ማለት ነው። በእስራኤል የእስራኤል 6 ብር ማለት ነው። 3 ብር ከ90 ሼክል ማለት ነው። ሶ በእንደዚህ አይነትም ማየት አለ። አይዶን ኢትዮጵያ እንደዚህ አይነት ካለ ግን ይሄኛው 7 ብር ከ90 ሳንቲም ማለት ነው። ሶ 7 ሼክል ነው። ኤርሚ ደግሞ ባለው በዛ በኢትዮጵያ ዋጋ ደግሞ ያስቀምጥላችኋል። እኔ ደግሞ እዚህ ላይ አስቀምጥላችኋለሁ። ደግሞ መኮረኒ እና ደግሞ የተለያዩ ፓስታዎች አሉ እዚህ ጋር ማለት ነው። ሶ መኮረኒ ይሄን የምታዩት መኮረኒ የጣሊያን መኮረኒ ነው። ሶ 4 ብር ከ90 ይላል እንግዲህ 4 ሼክል። ሶ 4 ብር ከ90 ሼክል ይላል። አይታያችሁም? አስቀምጥላችኋለሁ። ሶ የአንድ መኮረኒ ዋጋ 4.90 ሼክል ነው። ሶ በዚህኛውም አለ በተለያየ ማለት ነው። ያው ጥምዝምዙ ነው። ይሄኛው ደግሞ ኖርማል ክብ ነው ማለት ነው እንደምታዩት። ሶ የሁለቱም ዋጋ ሴም ነው ማለት ነው። ኦኬ መኮረኒስ መኮረኒ የተሰራ እንግዲህ የወላችሁ ጋይስ እቃችን እየጠየቀን እንገኛለን። እኔ ለእናንተ ማለት ነገር የለም ባይዘባይ በጣም ባድ የሆነ ኮንተንት ነው የመረጥነው ስራችሁ ማለት ነው። እዚህ አዲስ አበባ ውስጥ ምናምን ነገር እንደዚህ ኮንተንት መስራት በጣም ትንሽ አስቸጋሪ ነው። በጣም ያስፈራል እና ማለት ነው ምን አፕል እንዳደረገ ልንገራችሁ። ካሜራና አብርቼ ነው የጠየቁት ማለት ስታስፈቅዷቸው በቃ ጭራሽ አይፈልጉም፣ ፍቃድን አይፈልጉም። ሶ ከዛ ምን አደረግን? ዝም ብለን ካሜራ እንደዚህ በጎን በኩል አብርቼ ምናምን ነገር ተቆርጬ ታችኛል እንግዲህ ሶ እንደዛ አብርቼ መጠየቅ ምናምን ጀመርን። ከዛ በኋላ መጨረሻ ላይ ዝም ብለን ዋገዛ ነውና ስንሄድ ጋይስ ደረሰኝ ቆረጠልን። ገቢዎች መስለ ነው ለዚህ ደረሰኝ ቆረጠልን ጋይስ። እግዚአብሔር ገቢዎች መሰለው ማለት ነው። ሶ ትንሽ ባድ ኮንተንት ይመስለኛል። ለማናችሁ ለዋ ደረሰኝ በጣም ከባድ ነው። ሶ መጨረሻ ላይ እያንዳንዱን የእቃ ዋጋዎቹን እስከነ ዋጋዎቹ በደንብ እንነግራችኋለን። የናይንም የኔንም ሶ እንግዲህ ተከታተሉ። እንደዚህ አይነት ፓስታ አለ። ይሄኛው ፓስታ አግኝቻለሁ ግን በዚህ አይነት አይደለም። እኔ የጠበቅኩት ላይክ እንደዚህ የራሱ ብራንድ አላቸውና ይሄኛው የራሳቸው መኮረኒ በዚህ በፓስታ አላቸው ማለት የራሳቸው ብራንድ እና እሱ ነበር እየፈለኩት የነበረው። ሶ አላገኘው እና የዚህ ፓስታ ዋጋ ስንት ነው? 7 ብር ከ90 ሼክል ማለት ነው። እንትን አለ ፓስታ አለ ስንት ነው? ፓስታ 120። እሺ ሶ እንዳልኳችሁ አሁን እንቁላል ወስደናል፣ ቺፕሶች ምናምን ወስደናል፣ ወተት ወስደናል፣ መኮረኒ ፓስታ ምናምን ወስደናል። ሙዙ ጋይስ አይቼዋለሁ ትንሽ ነው ያለው። አሪፍ ሙዝ አይደለም፣ ያው መጨረሻ እየተመረጠ ነው። ሶ ብቻ ዋጋውን አሳያችኋለሁ። በዛ ወይ ደግሞ ወይ ሙዝ እንገዛለን ወይ አቮካዶ እንገዛለን። ብቻ ከሁለት አንዱን ፕራይስ እናያለን ማለት ነው። እዚህ አካባቢ ያሉት ነገሮች ጨርሰናል። ሶ ወደዛ አካባቢ ነው የሚገኘው ቲማቲም ምናምን ሽንኩርት። ሶ ወደዛ እንሄዳለን ማለት ነው። ሶ ብቻ ሀሳባችሁን አስቀምጡልን ኮሜንት ላይ። አሁን ደግሞ የአፕል ዋጋ እናያለን ማለት ነው። የሙዙን አይቼዋለሁ ግን ብዙም ደስ አይልም። ያው የመጨረሻ የተመረጠ ነው። ሶ አልገዛውም ግን ዋጋውን ግን መጨረሻ ላይ እነግራችኋለሁ ስንት ብር እንደሆነ። አፕሎች አሉ እዚህ ጋር ማለት ነው። ሶ እንደነዚህ አይነት አለ። የተለያዩ ደግሞ በቢጫው አለ። የ1 ኪሎ አፕል ዋጋ ስንት ብር መሰላችሁ? ላይክ 5 ሼክል ማለት ነው። ሶ ይሄን 1 ኪሎ በቀዩ ኪሎ ግራም ነው የሚለው እዚህ ጋር ያው በሂብሩ ነው የተጻፈው። ሶ 5 ብር ነው ለ1 ኪሎ። እዚህ ጋር ደግሞ የሚታያችሁ ከሆነ ቢጫው ትንሽ ወደድ ይላል። ለምን እንደሆነ አላውቅም። 12 ብር ከ90 ጋይስ እንዳያችሁት 1 ኪሎ አፕል 4 ብር ነው ይሄኛው ቀዩ ማለት ነው። ሶ በፌስታል እንመርጥና 1 ኪሎ እንገዛለን። ሶ ጋይስ እንደምታዩት 1 ኪሎ አፕል ወስጃለሁ። ሶ 4 ብር ከ90 ማለት ነው። ሙዙን እንግዲህ ለመግዛት አስቤ ነበር ግን የሚያሳዝን ሁኔታ አልቋል። ይሄን ሙዝ ነው ከምንገዛው ይቅር ብያሰብኩት 8 ብር ከ90 እንዳያችሁት ሙዙ ብዙም ደስ አይልም። ለዛ ነው የተወኩትኝ እና የ1 ኪሎ ሙዝ ዋጋ 9 ብር ነው ማለት ነው። 9 ብር የእስራኤል ብር ማለት ነው። ይሄ ማለት 9 ሼክል ያው በኢትዮጵያ ብር ደግሞ ያው ያስቀምጥላችኋል ኤርሚ። ብቻ የትኛውን ታስባላችሁ? እዚህ ያለው ዋጋ ወይስ ኢትዮጵያ ያለው ዋጋ? በየትኛው ዋጋ መግዛት ይሻላል የሚለው እስኪ በደንብ ቼክ አድርጉ። በእርግጠኝነት ኢትዮጵያ ትሻላለች። የትኛው እንደሆነ ደግሞ እናንተ ኮሜንት ላይ ያሳውቁን። ይመቻችሁ። አሁን የሙዝና የአፕል ዋጋ ቼክ ልናደርግ እንጠይቃለን። እንግዲህ እሱ ናሂ በአንድ ኪሎ ነው የጠየቀው። እኛም በአንድ ኪሎ እንጠይቃለን ማለት ነው። ዋጋ ስንት እንደሆነ 1 ኪሎ ሙዝ ስንት ነው? 75። እንግዲህ 1 ኪሎ ሙዝ 75 ብር ነው። አፕልስ 450 ሶ በጣም ጸዴ ነው። ለማናቸውም 1 ኪሎ ሙዝ 75 ብር ነው። አፕል ደግሞ 450 ነው ብለና አፕሉ ኦልሞስት 5 ነው የሚይዘው አንድ የተቋጠረ ስለሆነ ማለት ነው። በኪሎ አይደለም አፕል። ሶ በኪሎ ከሆነ ደግሞ ያው አባስቱ ይነግራችኋል። ለማናቸውም አሁን እንግዲህ ቀጣይ የሚቀሩን እቃዎች እንግዲህ ዞር እያለን የሚገኝበት ቦታ አሳያችኋል። የትም እንዳትሄዱ ሰብስክራይብ ያደርጋችሁ ይሜጋይስ
እዚህ ጋር ቲማቲም አለ። ሶ አሪፍ ቲማቲም መርጠን 1 ኪሎ እንወስዳለን ማለት ነው። ሶ የ1 ኪሎ ቲማቲም ዋጋ እንዳልኳችሁ ስንት ብር ነው? 9 ብር ነው ማለት ነው። እና እንዳልኳችሁ የ1 ኪሎ ሽንኩርት ዋጋ 5 ብር ሸክል 5 ሸክል ማለት ነው። ኦኬ ብቻ በድጋሚ ጋይስ የ1 ኪሎ ቃሪያ ስንት ነው የሚለውን ደግሞ እናያለን። አይ ቲንክ እዚህ ጋር እንደተጻፈ ከሆነ 9 ብር ከ90 ማለት ነው። ይሄ ማለት 10 ብር ኦልሞስት 10 ሸክል ማለት ነው። ኪሎ ቃሪያ ወስደናል ማለት ነው። እና የ1 ኪሎ ቃሪያ ዋጋ 10 ሸክል። እንደ ዝኩኒ ዋጋ የ1 ኪሎ ዝኩኒ ዋጋ ስንት ብር ነው የሚለውን እናያለን። ሶ የ1 ኪሎ ዝኩኒ 13 ብር ከ90 ይሄ ማለት 13 ሸክል 14 ሸክል ማለት ነው። ሶ ጋይስ ይኸውላችሁ የ1 ኪሎ ዝኩኒ ዋጋ ወይ ደግሞ ኩከምበር 13 ብር ከ90 ማለት ነው። ይሄ ማለት 14 ሸክል ማለት ነው። በቃ ኦልሞስት 14 ሸክል ነው። እንግዲህ ቲማቲምና ሽንኩርት አግኝተናል። ስንት ጠይቀልና ጠይቀን 1 ኪሎ ሽንኩርት፣ 1 ኪሎ ቲማቲም፣ ቃሪያና ዝኩኒ 1 ኪሎ ተሳብ ስቀን እየበላሁላችሁ ነው ጋይስ። ለፕራይቬሲ ነው እሺ። ሱቁን ማላሳያችሁ ጋይስ። ቲማቲም 60፣ ሽንኩርትም 60፣ ዝኩኒስና ዝኩኒና ቃሪያስ እሱ ደግሞ ሽላ ቦታ ቼክ አድርገን እንባ እሺ ጋይስ እንግዲህ ሽንኩርትና ቲማቲም 60 ተወደና ሶ የቃሪያውና የዚኩኒን ደግሞ አይተን ደግሞ እንመለሳለን ማለት ነው። የትም እንዳትሄዱ። ሶ ጋይስ ይኸውላችሁ ስላይስ ዳቦ ይዣለሁ ማለትም ተቆራጭ ዳቦ እና ስንት ብር ነው? እስኪ ስንት ብር ነው? ይኸውላችሁ እዚህ ጋር የሚታያችሁ ከሆነ 16 ብር ከ90 ማለት ነው። ሶ 16 ብር ከ90 ማለት ኦልሞስት 17 ገብቷል። 17 ሸክል ማለት ነው። ሶ ትንሽ ውድ ነው መሰለኝ ይሄኛው። ጋይስ አሁን ያየነው ዳቦ 16 ብር ነው የሚለው፣ ግን እሱን ተውትና ኖርማል ዳቦ ስላይስ ዳቦ ይኸውላችሁ ኖርማል ተቆራጭ ዳቦ ወይም ደግሞ ስላይስ ብሬድ ማለት ነው 9 ብር ከ40 ይላል። አሁን ጋይስ ዳቦ ልጠይቅ እየገባው ነው። አሁን ይኸውላችሁ ሪሲት ወይም ደግሞ ደረሰኙ ስንት ይላል መሰላችሁ? ያው ስንት ብር እንደመጣ ልንገራችሁ ሙሉን እና የገዛነው ምንድነው መሰላችሁ? እንቁላል ገዝተናል፣ ስላይስ ዳቦ፣ ቲማቲም፣ ሽንኩርት፣ አፕል፣ ቃሪያ፣ ኢንዶሚ፣ ቺፕስ፣ አይ ቲንክ መኮረኒ እና 2 ወተት፣ ሶ አንድ ደግሞ ዝኩኒ ማለት ነው። ሶ እነዚህ ነው የገዛነው እና ስንት ብር መጣ በአጠቃላይ ስንት ብር መጣ የሚለው ልንገራችሁ። በአጠቃላይ የመጣው ብር 125.38 ሼኬል ማለት ነው። ይሄ ማለት 125 ብር ማለት ነው፣ የእስራኤል ብር። ሶ ይታያችኋል ብዬ አስባለሁ እዚህ ላይ። ሶ where is this? yes እጅ ያለበት ጋር ማለት ነው 125 ሼኬል ነው የሚለው። ሶ በአጠቃላይ 125 ሼኬል ነው የመጣው እና ወደ ኢትዮጵያ ብር አስቤው ማለት ነው ጋይስ ወደ ኢትዮጵያ ብር አስቤው የመጣው ብር 6327 ብር ከ86 ሳንቲም ማለት ነው። ያው ከላይ ያለው የእስራኤል የሼኬል ብር ነው፣ ከታች ያለው ደግሞ የኢትዮጵያ ብር ማለት ነው። ሶ በኢትዮጵያ ነው አሁን የገዟቸው ዋጋዎች የሁሉም በቃ በአጠቃላይ የመጣው በኢትዮጵያ ብር 6327 ብር ከ86 ሳንቲም ነው። ሶ በዚህ ደግሞ 125 ሼኬል ማለት ነው። ሶ ምን ታስባላችሁ? ኤርሚ ደግሞ እያሳያችኋል በደንብ ላይክ እዛ በአጠቃላይ የገዛቸውን ዋጋዎች ስንት ብር እንደሚያወጣ ይነግራችኋል። ሶ እነሱን ታነጻጽሩና የት መኖር ይሻላል የሚለውን ወይም ደግሞ እዚህ መኖር ይሻላል ላይክ በዚህ በምታገኙት ገንዘብ ልክ መኖር ይሻላል ወይስ ደግሞ ኢትዮጵያ በምታገኙት ገንዘብ ልክ መኖር ይሻላል የሚለውን ራሳችሁ ታረጋግጣላችሁ ማለት ነው። እንግዲህ ጋይስ ይወላችሁ በሰቀቀንም እንግዲህ አብዛኞቹን ዕቃ እንግዲህ ጠይቀን ጨርሰናል። ያላገኘነው አክቹሊ ዝኩኒ ብቻ ነው። ዝኩኒ ያላገኘነው ማለት ለመናገር ሶ ሌላው እንዳለ ጠይቀናል። እንግዲህ እንዳያችሁት ነው ደረሰኝ ተቆርጦልናል። ካሜራ እየቀረጸ ስለነበረ ገቢዎች መስለናቸው ምናምን ነገር ሶ በጣም ከባድ ጊዜ ነበር ያሳለፍነው። ለማናቸውም ግን እያንዳንዱ የዋጋ ዝርዝር እስከነቱታላችሁ እነግራችኋለሁ። የሱንም ኦልሞስት ስለነገራችሁ ማለት ነው። ሶ እንግዲህ እንዴት ነው የሆነው?
ኡመር መስሎኛል። ሰው እንግዲህ የዋጋ ዝርዝሮቹ ልንገራችሁ ጋይስ። እንቁላል የመጀመሪያው እንትን ያለው እንቁላል እንግዲህ 12 ነው ሲገዛው ሰው እኛ ጋር በ12 ስንጠይቀው አንዱ እንቁላል 20 ብር ነው የሚሸጠው። አጠቃላይ ደግሞ 240 ብር ነው የሚመጣው። ሙዝ ደግሞ 75 ብር ነው 1 ኪሎ። አፕል ደግሞ 450 ብር ነው 5 የሚይዘው ማለት ነው። ሰው በኪሎ ሲሆን ደግሞ ይጨምራል። እኛ ግን 5 የተቋጠረው ነው የጠየቅነው። 450 ብር ፓስታ 120 ብር ነው። ዳቦ 60 ብር ነው ስላይስ ዳቦ። ስናክ ደግሞ 25 ብር ነው ሳንቺፕስ ምናምን እንደምንለው ማለት ነው። ሶ ወተት ደግሞ 70 ብር ነው እንደ ማማ አይነቶቹ እንደ ሹላ አይነቶቹ ምናምን ነገር። ሌላው ደግሞ ቲማቲም እና ሽንኩርት 60 ብር ነው ጋይስ። አንዳንድ ኪሎ ቲማቲም እና ሽንኩርት 60 ብር ነው የጠየቅነው። ዝኩኒ አላገኘንም እንደነገርኳችሁ። ቃሪያ ደግሞ ከ20 ብር ጀምሮ አለ እንደ መደብ በኪሎም አለ። ግን እኛ በመደብ ያሉበት ቦታ ነበር የጠየቅነው። ሰው 20 ብር ለመቅረጽ ፈቃደኛ ስላሉብን ነው። ለዛ ነው ዝም ብለን እንትን ያላችሁ። ኢንዶሚ ደግሞ ጋይስ 50 ብር ነው ማለት ነው። እንግዲህ የዕለቱ ገበያ ይሄን ይመስላል እና በጣም ስቃያችን አይሰን ነው የቀረጽ ነው። ማርያም ያልገባችሁ ሰው ፍሪደም አልነበረንም፣ ግን ለማናቸውም እንደምንም አድርገን ቀርጸንላችኋል። እንግዲህ ሶ አይ ቲንክ አሪፍ ቪዲዮ ነው ብዬ አስባለሁ። ያው ብዙ ሰዎች ሲጠይቁን ነበረ። ኦልሞስት እኔ በደም እንድሰራላቸው ብዙ ሰዎች ጠይቀው ነበረ። ሶ ከዚህ በፊትም ከአሚቲ ጋር የሰራ ነው የጫማ ቪዲዮ አለ ማለት ነው፣ ዋጋ ስናነጻጽር የነበረው። ሶ ያላያችሁ ሰዎች ካላችሁ ደግሞ ገብታችሁ ማየት ትችላላችሁ ጋይስ። እና ጋይስ የዚህ ቪዲዮ አላማ ምንድነው ካላችሁ ያው ቅድም ነግሬያችኋለሁ ምናምን፣ ግን ያው በደንብ ግልጽ ላድርግላችሁ ብዬ ነው። ሶ የዚህ ቪዲዮ አላማ ምንድነው? ለምሳሌ አንዳንድ ሰዎች ላይክ ወደ ውጭ ሀገር መጥተው መኖር ይፈልጋሉ። ላይክ አሁን ለምሳሌ እዚህ የምትመጡ ከሆነ እዚህ ስትመጡ ምን ያህል ነው ልታወጡ የምትችሉት ለነዚህ እቃዎች የሚለውን ነገር አንደኛ ለመያዝ ነው። ሁለተኛ ደግሞ አሁን እኔ ችግሬ ምን መሰላችሁ? የሆነ ነገር ከገዛው በኋላ በኢትዮጵያ ብር አስበዋለሁና ሳስበው በጣም ብዙ ብር ነው የሚሆነው። ላይክ በጣም እንዴት ይሄን ያክል ብር ላወጣ እችላለሁ ብላችሁ የምታስቡት፣ ግን ዞሮ ስታስቡት ኢትዮጵያን ብትሆኑ የምታወጡት ብር አንድ አይነት ነው። አንድ ሰዎች ምንድነው እዚህ መጥተው መኖር ይፈልጋሉ አይደል? ላይክ የውጭውን የፕራይስ ምናምን በደንብ ማወቅ ይፈልጋሉ። እና ይሄን ቪዲዮ የሰራንበት ምክንያት እኔና ኤርሚ ለዚህ ነው። ብዙ ሰዎች እዚህ ያለውን ነገር ማወቅ ይፈልጋሉ፣ ኢትዮጵያ ማለት ነው። ኢትዮጵያ ያሉ ሰዎች ውጭ ሀገር ስንት ብር እንደሆኑ የአስቤዛ ዋጋዎች ምናምን ማወቅ ይፈልጋሉ። ለዛ ነው የሰራነው። እና ደግሞ ሌላኛው ነገር ላይክ አሁን እዚህ የምትሰሩት አሁን ለምሳሌ እዚህ የምትገዟቸው እቃዎች ወደ ኢትዮጵያ ስታስቧቸው በጣም ክሬዚ ናቸው። ላይክ ዋጋው አሁን እንደሚጨምር እርግጠኛ ነኝ። አሁን ምናልባት ኤርሚ ጋር ሲሰራ በአጠቃላይ 6000 ብር ላይፈጅበት ይችላል። ሶ ማለ ያው ከረንሲ የሆነ አለ አይደለ ብቻ ይጨምራል። ብቻ እዚህ የኖራችሁ እንደዚህ መውጣት ይሻላችኋል ወይስ ደግሞ ኢትዮጵያ ኖራችሁ ያው በምታገኙት ገንዘብ ልክ አሁን ላይ እንዳለው ላይፍ ስታይል ብትኖሩ ይሻላችኋል? ሁለቱን ኤክስፒሪየንስ እንድታረጉና ያው የትኛው አሪፍ ነው ብላችሁ እንድታስቡ ነው እኛ ይሄን ቪዲዮ የሰራነው ማለት ነው። ሶ ቀጣይም ደግሞ እንደዚህ አይነት ቪዲዮዎች መስራት እንችላለን ማለት ነው። ሶ ከኔ ጋር አብራችሁ መስራት የምትፈልጉ ሰዎች ካላችሁ ኮንተንት ክሬተሮች ዩቲዩበሮች ካላችሁ ደስ ይለኛል፣ አብረን መስራት እንችላለን። እና የዛሬ ዩቲዩብ ቪዲዮ ይመስል ነበረ እና ከእስራኤል እኔ ደግሞ ከኢትዮጵያ የዋጋ ዝርዝሩ ይሄን ይመስላል። እንግዲህ ሆፕፉሊ እንዳያችሁት ኢትዮጵያ በጣም ዘሞች ግማሽ በግማሽ አይደለም ሁለት ግማሽ ኢትዮጵያ ይሻላል ለመኖር። ግን ያው እንደ አናኗራችን ስለሆነ የሚለቀው ገበያችን ሰው ይሄን ይመስላል ማለት ነው። ሰብስክራይብ ያደረጋችሁ እንግዲህ ዩቲዩብ በሌላ ዩቲዩብ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ቻው።